ዛሬ ስለ ሳይንስና ቴክኖሎጂ ያላችሁን ዕውቀት እየተዝናናችሁ የምታዳብሩበት አንድ ቆንጆ ቦታ ላሳያችሁ። አሁን የምገኘው በሳይንስ ሙዚየም ውስጥ በሚገኘው ቋሚ ኤግዚቢሽን ነው። በዚህ ኤግዚቢሽን የሚገኙ 5 ያህል ክፍሎች አሉ። በዚህም የመጀመሪያው የሆነውን የአርቲፊሻል ኢንተለጀንስ ክፍል አብረን እንጎበኛለን። ምን አይነት የቴክኖሎጂ ውጤቶች ለእይታ ቀረቡ የሚለውን ወደ ውስጥ ደግሞ አብረን ገብተን እንመልከት። Distinguished guests, welcome to the Ethiopia Artificial Intelligence Museum. የመጀመሪያው ክፍል ኤግዚቢሽን ጉብኝቴ ላይ እዚህ ጋር በማሽን አማካኝነት የእንኳን ደህና መጣሽ ንግግር ተደርጎልኛል። በዚህ በኩል እንደምትመለከቱት በትልቅ ስክሪን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በተለያዩ ሴክተሮች ላይ ያለማቸው ሶፍትዌሮች እንዲሁም ደግሞ መተግበሪያዎች ምን እንደሆኑ እንመለከታለን። ለአብነት ከጀርባዬ እንደምታዩት በጤናው ዘርፍ ላይ የሰራቸውን የተለያዩ ሲስተሞች ለእይታ ቀርቧል። በዚህኛው ሳይድ ደግሞ ያለው የኤአይ ታሪኮችን የሚገልጽ በቴክኖሎጂው እድገት ውስጥ አስተዋጽኦ ያበረከቱ አሻራቸውን ያሳረፉ ግለሰቦችን ነው የምንመለከተው። እዚህ ጋር 3 ግለሰቦች ያህል ቁልፍ ተብለው ተቀምጠዋል። የአርቲፊሻል ኢንተለጀንስ ቴክኖሎጂ ስያሜውን የሰጠው አሜሪካዊ ተመራማሪ ጆን ማካርቲ እዚህ ጋር ይገኛል። እንዲሁም ደግሞ በሀገራችን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን የማቋቋም ሀሳብ ያመነጩት ጠቅላይ ሚኒስትራችን ዶክተር አብይ አህመድም ይገኛሉ። ይሄኛው ደግሞ ስለ አርቲፊሻል ኢንተለጀንስ ቴክኖሎጂ ታሪክ የተወሰነ እንድናውቅ የሚያስችለን ክፍል ነው። በዚህ በምንገኝበት የኤግዚቢሽኑ ክፍል ደግሞ የተለያዩ ዘርፎች ስማርት አኗኗርን ለማምጣት ምን ያስፈልጋል የሚሉ ነገሮችን የተወሰነ ግንዛቤ እንድናገኝ ይረዳናል። አሁን ሳይ የነበረው ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጤናው ዘርፍ የሰራቸውን ያለማቸውን መተግበሪያዎች፣ ሲስተሞች ምንድናቸው፣ ምን አይነት ስራ ይሰራሉ የሚለውን መረጃ እንድናገኝ የሚያስችለን ስክሪን እንደዚሁም ደግሞ እንቅስቃሴያችንን ተጠቅመን የምንመለከተው ነው ማለት ነው። አሁን ደግሞ የከተማ ዲጂታል ምስለ ጉብኝት የሚለው ክፍል ጋር እንገኛለን። ከተማችንን ዲጂታል በሆነ መንገድ አድራሻዎችን ማወቅ ብንፈልግ የሆነ ቦታ መሄድ ቢኖርብን ምንድናቸው፣ የት ይገኛሉ፣ ሆስፒታሎች፣ ሙዚየሞች የት ናቸው የሚለውን በዚህኛው አማካኝነት ደግሞ ማየት እንችላለን። ከአርቲፊሻል ኢንተለጀንስ ቴክኖሎጂ ልማትና ትግበራ ጋር ተያይዞ በተለያዩ ጊዜቶች በተለያዩ አካላት ስለ ቴክኖሎጂው ስነ ምግባራዊ ትግበራና ልማት ጥያቄዎች ሲነሱ ይሰማል። ቴክኖሎጂው ፍትሃዊ መሆን ይችላል ወይ? በቴክኖሎጂው ለሚደርሱ ጥፋቶች ማነው ተጠያቂነት መውሰድ የሚችለውና መሰል የስነ ምግባር ጥያቄዎች ይነሳሉ። የቴክኖሎጂ ስነ ምግባራዊ መርሆች ምንድናቸው? እነዚህን ጥያቄዎች ማን ሊመልሳቸው ይችላል የሚለውን በዚህ ሳይንስ ሙዚየም ውስጥ የተወሰነ መረጃ እንድታገኙ የሚያስችለው ስፍራ ደግሞ የኤአይ ስነ ምግባራዊ መርሆች በሚለው ክፍል ነው። በዚህ ብስክሌት አማካኝነት የወደፊቷን ቴክኖሎጂ የተላበሰች ከተማ ስፖርታዊ እንቅስቃሴ፣ አካላዊ እንቅስቃሴ እያደረግን እየጎበኘን እንገኛለን። በስክሪኑ ላይ እንግዲህ የልብ ምቴ በደቂቃ ምን ያህል እየተጓዝኩኝ እንደሆነ እየተመለከትኩኝ ነው። አብራችሁኝ ተወዳደሩ። ኢትዮጵያዊ ጣዕም ያለውን ቆንጆና በሮቦት አማካኝነት እንግዲህ ከስፖርት መልስ እየቀመስኩኝ ነው። እዚህ ጋር በዚህ ሳይንስ ሙዚየም ውስጥ አካላዊ እንቅስቃሴ እንደዚህ ደግሞ የቡና እረፍት ከፈለጋችሁ በተለያዩ ቴክኖሎጂዎች አማካኝነት ልታገኙ ትችላላችሁ። እንግዲህ የእረፍት ቀናችሁን ከልጆቻችሁ ጋር
በተለይ ለታዳጊዎች እንደዚህ ስለ ሳይንስና ቴክኖሎጂ ግንዛቤ ኖሯቸው እንዲያድጉ እውቀት ለማስጨበጥ መረጃ ለመስጠት የሚያስችል ቦታ ነው። ይሄ ሳይንስ ሙዚየም ውስጥ የሚገኘው የኤአይ ቋሚ ኤግዚቢሽን ማለት ነው። አርቲፊሻል ኢንተለጀንስ ቴክኖሎጂ ግብርናውን ለማዘመን ምን እየሰራ ነው የሚለው ማወቅ ብትፈልጉ እዚህ ጋር እንደምትመለከቱት የተለያዩ የእጽዋት ናሙናዎች ቀርበዋል። ምርታማነትን ለማሳደግ የእጽዋቱን ጤንነት ለመጠበቅ ምን አይነት ስራዎች እየሰራ እንደሆነ እዚህ ጋር ደግሞ መመልከት እንችላለን። እኔ ዛሬ በሳይንስ ሙዚየም ቋሚ ኤግዚቢሽን በተለይ በአርቲፊሻል ኢንተለጀንስ ዘርፉ ላይ የተሰሩትን ስራዎች በተከታተላችሁ መልኩ ጎብኝቻለሁ። እናንተ መታችሁ እንድትጎበኙ በደስታ ነው የምጋብዛችሁ። በተለይ ታዳጊዎችና ህጻናት ይሄን ቦታ መጥተው ቢጎበኙ ስለ ሳይንስና ቴክኖሎጂ ያላቸውን እውቀት የሚያዳብሩበት ቦታ ነው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ